always says the right thing. Then there is the middle child, Jamie Carragher. Chip on his shoulder, capable of saying anything for attention. Does he go too far sometimes? Absolutely. Does he apologise? Yes, he does. But all of us have that one annoying family member that we still love and accept. And then there's little bro. Loud but lovable. Yes! Micah Richards. Easy to pick on, impossible not to love. Okay. And everybody's favourite. በበርካታ አነጋጋሪ አስተያየቶቹ ምክንያት ከእልፍ የእግር ኳስ ዓለም ኮከቦችን ማፋጦታል። በላንክሻየር ዮርክሻየር ብሪቲሽ ቲፒካል አክሰንት፣ በሊቨርፑል የላቀ ሎያሊቲ፣ በጥሩ ቃል ሀሳብ በሚሰጣቸው ትንታኔዎች በሚሊዮን ፓውንዶች ከሚከፈላቸው እውቅ የቴሌቪዥን ተንታኞች አንዱ ነው። በስካይ ስፖርት፣ ሲቢኤስ፣ በኦቨርላፕ እና ሌሎች የቴሌቪዥን ተንታኝነት ሚናው ከተጫዋችነት ኬሪየሩ በላይ የገነነ ይሉታል። የሚጠላውን ያህል እልፍ ተከታዮችም አፍርቷል። ካራ የተሰኘው ከ500 ገጽ በላይ የሚሸፍነው የህይወት መንገዱን የሚቃኘው መጽሐፉ ከብሪቲሽ ሪኮርድ የገበያው ሽያጮች አንዱ ነው። ኳስ እንዳቆመ ፈጥኖ በስካይ ስፖርት በጀመረው ተንታኝነቱ ከዓመታት በፊት ከቀዩ ትንቅንቅ የዩናይትድ ድል በኋላ በብስጭት በአንዲት ታዳጊ የዩናይትድ ደጋፊ ላይ ከአባቷ ፊት በአደባባይ ምራቁን ፊቷ ላይ ተፍቶ 1 ሚሊዮን ፓውንድ የሚያገኝበት የትንተና ስራውን ከከፍተኛ ውዝግብ ጋር ለማጣት ተቃርቦም ያውቃል። ከሰሞኑም ኋላ ላይ መልሶ ራሱ ከይቅርታ ባልተናነሰ ቢያስተባብልም ከአፍሪካ ዋንጫ ውድድር ጋር በተያያዘ የሞግሬት የባለንዶር እድልን በተመለከተ የሰጠው አስተያየት በርካቶችን ያነጋገረ ያወዛገበ ሆኗል። ከጆኖቢ ሚኬል እስከ አልሃጂ ዲዮፍ፣ ሪቻርድ ኪዮኮቻ፣ ሪዮ ፈርዲናንድ፣ የቅርብ የስራ አጋሩ ሚካ ሪቻርድስ ሳይቀር በሰላ ትችት በርካቶች ነቅፈውታል። His will to win and sheer longevity. Jamie Carragher. አድናቆትም ትችትም ወቀሳም ስህተትም ማዝናናትም ማበሳጨትም ማቻቻልም በነገሰበት የስቱዲዮ የሚዲያ የተንታኝነት ስራው ከሜይንስትሪም ሚዲያዎች ሚና ባሻገር ከተመልካች አድማጭ የራስ እይታ ፍላጎት ስሜት የሚወዱ ክለብ ብቻ እንዲሞካሽ የሚሹ ደጋፊዎች በሞሉበት በዘመነ ሶሻል ሚዲያ አብዮት ካራገር ደፋር በቀጥታ የሚናገር አንዳንዴም ወጣ ባለ አስተያየቱ የሰላ ትችቱ የሚዲያው ዓለም በሚፈልገው ባህሪ የተቃኘ ሁሉም እንዳይከፋው በማቻቻል የማይታወቅ ከተጫዋችነት ዘመኑ ከፍታ በላይ በስቱዲዮ የተንታኝነት ስራው የገነነው ኮከብ ነው። የጂሚ ካራገር ሰጣ ገባ ማስታወሻዎች በትሪቡን። Hello, good afternoon to you. Jamie Carragher has said he will apologise again after a video emerged appearing to show the former Liverpool defender spitting towards a football fan and his daughter. The video was filmed after Manchester United's 2-1 victory over Liverpool. A Sky Sports spokesperson has said it's unacceptable behaviour and we will be addressing it with Jamie. In a statement released just a few moments ago, Sky said Sky takes this matter extremely seriously and strongly condemns Jamie's actions. We have made that